ሰበር ዜና የቴል አቪቭ ሰማይ ተናወጠ። እስራኤል ላይ መዓት ወረደባት። ኔታንያሁና ሞሳድ ለጥቂት ተዘናግተው በፋርሶቹ ጉድ ተሰርተዋል። ከሰዓታት በፊት የእስራኤል ዋና የኒኩሌር ጣቢያ የሆነው ዲሞና በኢራን ድብደባ ተፈጽሞበታል። ይህን ተከትሎ እስራኤልና አሜሪካ ኢራንን በኒኩሌር ሊያጠቁ ውሳኔ ያሳልፋሉ ተብሎ እየተጠበቀ ነው። እነርሱ ኒኩሌር ከተኮሱ ደግሞ ሰሜን ኮሪያና ራሽያ ወደዚህ የኒኩሌር ግብግብ ሊገቡ እንደሚችሉ ተንታኞች ካሁኑ እያስጠነቀቁና ስጋታቸውን እየገለጹ ነው። ውድ የአዲስ ፖስት ቤተሰቦች ሰማዩ በሚሳኤል እየታረሰ ነው። ድሮኖች ደመናን እየቀዘፉ የእሳት ናዳ እያዘነቡ ነው። አርያም ለመድረስ የሚንጠራሩ የሚመስሉ የኢራን ሃይፐርሶኒክ ሚሳኤሎች ድብደባቸውን አጠናክረው ቀጥለዋል። እጅ ስጪ የተባለችው ቴሄራን እንደ አጼ ቴዎድሮስ ሞቴን በእጄ ያደርገው እንጂ የሚሰጥ እጅ የለኝም ብላለች። በተጨማሪም እስካሁን ያልተኮሰቻቸውና ያልነካቻቸው በሺ የሚቆጠሩ አይበገሬ ሚሳኤሎች እንዳሏት በልበ ሙሉነት እየተናገረች ነው። በዚህ ዝግጅት ኢራን በእስራኤል የኒኩሌር ጣቢያ ላይ የፈጸመችውን ጥቃትና መዘዙን እናነሳለን። በተጨማሪም እግረ መንገዳችንን ኢራን እንዴት የዓለማችን አንደኛዋ የሚሳኤል ሀብት ባለቤት እንደሆነች በዝርዝር እንነግራችኋለን። ከዛ በፊት ግን ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንደ ወይን የሚጣፍጡ ጣፋጭ ደቂቃዎችን አብራችሁን እንድትዘልቁ ባርኔጣችንን ከፍ አድርገን እንጠይቃለን። እስራኤል ኒኩሌር ጣቢያዋ ኢላማ ውስጥ ገብቷል። የኢራን ሲጃልና ሃይፐርሶኒክ ሚሳኤሎች ወደ ዲሞና ማዕከል አነጣጥረዋል። ዲሞና ተብሎ የሚጠራው የእስራኤል የኒኩሌር ጣቢያ የጥቃት ስጋት አንዣቦበታል። ኢራን ይህን ጣቢያ መትቼ ጦርነቱን አሰፋዋለሁ እያለች ነው። ኢራን የእስራኤልን የኒኩሌር ተቋማት በተለይም ዲሞና የተባለውን የኔጌቭ የኒኩሌር ምርምር ማዕከልን ለማጥቃት ወታደራዊ ችሎታ እንዳላት ተናግራለች። ኢራን እንደ ሻሃብ ስሪና ሰጂል ያሉ ረጅም ርቀት የሚወነጨፉ ባሊስቲክ ሚሳኤሎች እንዳሏት ይታወቃል። እነዚህም በአጭር ደቂቃዎች ውስጥ እስራኤል ቴል አቪቭ ሊደርሱ የሚችሉ ናቸው። ነገር ግን ይህንን የኒኩሌር ጣቢያ መምታት በጣም አስቸጋሪ እንደሆነ ነው ባለሙያዎች የሚያስጠነቅቁት። ምክንያቱ ደግሞ እስራኤል እንደ አይረንዶም፣ ዴቪስ ስሊንግና አሮ ያሉ የላቁ የአየር መከላከያ ስርዓቶች ስላሏት ነው። እነዚህም የጥቃት ሚሳኤሎችን ለማጥፋት የተነደፉ በመሆናቸው ኢራን እንዲህ ያለ ጥቃት ብትፈጽም ከባድ ምላሽ ሊያስከትል ይችላል። ይህም ቀጠናዊ ጦርነትን ሊያሰፋ ይችላል። በቅርብ ጊዜያት ኢራንና እስራኤል መካከል ውጥረት እየጨመረ በመምጣቱ ኢራን የዲሞና ተቋምን ለመምታት ዛቻ አሰምታለች። በተለይም እስራኤልና አሜሪካ በኢራን ላይ መንግስታዊ ለውጥ ለማምጣት ከሞከሩ እመተዋለሁ ስትል ዝታለች። ነገር ግን እስካሁን እንዲህ ያለ ቀጥተኛ ጥቃት እንዳልተደረገ መረጃዎች አመላክተዋል። ባለሙያዎች እንደሚሉት ግን ኢራን የእስራኤልን የኒኩሌር ተቋም በተለይ ዲሞና የኒኩሌር ሪአክተርን ብትመታ የሚፈጠሩት መዘዞች በጣም ከባድና ብዙ ገጽታዎች ያሉት ይሆናል ይላሉ። እነሱን በዋና ዋና ክፍሎች እንመልከት። ዲሞና የፕሉቶኒየም ማምረቻ ሪአክተር ሲሆን ቀጥተኛ ጥቃት ቢደርስበት በተለይም ሪአክተሩ እየሰራ ከሆነ ሬዲዮ አክቲቭ ቁሶች ወደ አየር ሊለቀቁ ይችላሉ። ይህ የቸርኖቤል ወይም ፉኩሺማ አይነት ብክለት ሊያስከትል ይችላል። ምንም እንኳን ዲሞና ትንሽና የተለየ ቢሆንም በአቅራቢያው ያሉ ከተሞች ማለትም ዲሞና ከተማ፣ ቤርሼቫና የእስራኤል ደቡባዊ ክፍል ከፍተኛ ሬዲዮ አክቲቭ ተጋላጭነታቸውም ሊደርስባቸው ይችላል። ይህም የአካባቢው ሰዎች ባልታወቀ በሽታና በካንሰር እንዲጠቁ ሊያደርግ ይችላል። በተጨማሪም ብክለቱ ወደ ጆርዳንና የእስራኤል ዋና ህዝብ የሚኖርበት ማዕከላዊ ክፍል ወይም ወደ ዌስት ባንክም ሊሰራጭ ይችላል። ኢራን ይህንን ብታደርግ ራሷን በከፍተኛ አደጋ ውስጥ ትጥላለች። ምክንያቱም እስራኤልና አሜሪካ የተሟላ ምላሽ ስለሚሰጡ፣ ይህም የኢራንን መንግስት ሊያፈርሰው ወይም ደግሞ ሊደመስሰው ይችላል። በአሁኑ ጊዜ የእስራኤል ኢራን ጦርነት እንደቀጠለ ቢሆንም ይህ የዲሞና ቀጥተኛ ጥቃት ግን እስካሁን አልተከሰተም። እናም ኢራን ብዙውን ጊዜ ይህንን እንደዛቻ ብቻ ትጠቀምበታለች። ይህ እርምጃ የቀጠናው ወይም ዓለም አቀፍ የኒኩሌር ቀውስን ሊያስከትል የሚችል ከባድ አደጋ እንደሆነ ነው ተንታኞች የሚናገሩት። ኢራን ዲሞናን ከመታች እና አሜሪካ ደግሞ የኢራኑን ፎርዶ የኒኩሌር ጣቢያ እንደሚመቱ እርግጥ ይሆናል። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎችም አንዱ እንደሆነ ነው ባለሙያዎች የሚናገሩት። በመካከለኛው ምስራቅ በመካሄድ ላይ ያለው ጦርነት ከመጀመሩ ከአንድ ሳምንት በፊት
ኢራን ቶክስ የተሰኘ የዩቲዩብ ቻናል ያነጋገራቸው ዶክተር ሙሐመድ ጃዋሪ ሪላንጂና የተባሉ አዛውንት የኢራን ፖለቲከኛ ኢራን ጦርነት ውስጥ መግባት አትፈልግም፣ ነገር ግን ጥቃት ከተሰነዘረባት ብዙ ወታደራዊ ሰርፕራይዝ ይኖረናል ብለው ሲናገሩ ተደምጠው ነበር። አዛውንቱ ፖለቲከኛ እንዳሉትም እየተካሄደ ባለው ጦርነት ኢራን በዓለም የጦርነት ታሪክ ታይቶ የማይታወቁ አዳዲስ ወታደራዊ ትንግርቶችን እያስመለከተችን ነው። ከትናንት በስቲያ ሌሊት በቴል አቪቭ ሰማይ ላይ ከአንድ ሚሳኤል ውስጥ እስከ 80 የሚደርሱ ትናንሽ ሚሳኤሎችና ቦምቦችን የሚበትን ክላስተር ሚሳኤል ጥቅም ላይ በመዋል የአየር መቃወሚያ ሳይንስ የደረሰበትን የእድገት ደረጃ በዜሮ ያባዛ ትንግርትን ለዓለም አሳይታለች። ዓለማችን ላይ ከአንድ ሚሳኤል የሚበተኑ ንጹሃን ሚሳኤሎችን ለመመከት የተሰራ የጸረ ሚሳኤል ስርዓት የለም። አንድ ሚሳኤል በርካታ ንጹሃን ቦምቦችንና ትናንሽ ሚሳኤሎችን እንደ ርችት ሲበትን የታየው ለመጀመሪያ ጊዜ ከሰሞኑ ነው። በተጨማሪም ኢራን በትላንትናው ዕለት የኩዌትን የባህር ክልል እየታከከ በሆርሙዝ ሰርጥ ሊያልፍ ለሞከረ አንድ መርከብ የቃል ማስጠንቀቂያ ከሰጠችው በኋላ ማስጠንቀቂያውን ችላ በማለቱ ይመስላል በሰው አልባ ተንሳፋፊ ድሮን በአማርኛው ጀልባ ድሮን ልንለው እንችላለን ወገቡ ላይ ቦድሰዋለች። ይህንንም ሁለተኛው ሰርፕራይዝ ብለን መዝግበነዋል። እንደ ገበያው ሁኔታ ከ1.5 እስከ 2.8 ቢሊዮን በሚደርስ የአሜሪካ ዶላር ተገዝቶ እያንዳንዳቸው እስከ 12 ሚሊዮን የአሜሪካ ዶላር የሚፈጁ ጸረ ሚሳኤል ተተኳሾችን የሚያስወነጭፈው ታድ የተባለ አሜሪካ ሰራሽ የአየር መቃወሚያ ባትሪ ከ$35,000 ያነሰ ዋጋ በሚያወጡ ሸሂድ ድሮኖች ድራሹ ይጠፋል ብሎስ ማን አስቦ ያውቃል? ዶክተር መሐመድ ጃዋድ ቃለ ምልልሱ ላይ በፈገግታ we have plenty of surprise ሲሉ ስለሰማን በቀጣዮቹ ቀናት ወይም ሳምንታት ሌሎች ወታደራዊ ድንቅ ነገሮችንም እንመለከት ወይንም ደግሞ እንሰማ ይሆናል። እዚህ ጋር ግን አንድ ጉዳይ በማንሳት ዝግጅታችንን መጠቅለል ይገባል። ይኸውም ለመሆኑ ኢራንን የሚሳኤል ልዕለ ኃያል ያደረጓት ውድ ልጆቿ እነማን ናቸው የሚለውን እንመልከት። ታሪኩ እንዲህ ነው። በ1980 የኢራን እስላማዊ ሪፐብሊክ በኢራቅ በተወረረችበት ጊዜ ከአየር ኃይሏና አጭር ርቀት ብቻ ከሚወነጨፉ መድፎች በቀር የኢራቅን ድንበር ዘልቃ የምታጠቃበት ሁነኛ የጦር መሳሪያ አልነበራትም። የኢራን የጦር ጄቶች በዘመናዊ የራዳር ስርዓት የታጠረውን የኢራቅ የአየር ክልል ጥሰው በመግባት የሚደነቅ ጀብድ የሰሩባቸውን አጋጣሚዎች ቢኖሩም የዚያኑ ያክል በዘመናዊ የአየር መቃወሚያዎች ለመመታት የተጋለጡ ነበሩ። የወደቀው የሻህ መሐመድ ረዛ ፓህላቪ መንግስት ከአሜሪካ ለመግዛት ተዋውሎ የከፈለባቸውን መሳሪያዎች ወደ 80 የሚጠጉ ዜጎቹ በኢራን የታገቱበት የጂሚ ካርተር አስተዳደር ለእስላማዊ ሪፐብሊክ ለመስጠት ፍቃደኛ አልነበረም። ይባስ ብሎ ፕሬዝዳንት ካርተር የጸጥታው ምክር ቤት በኢራን ላይ ማዕቀብ እንዲጥል አደረጉ። በአንጻሩ የሳዳም ሁሴን መንግስት የኬሚካል ጦር መሳሪያዎችና የመርዝ ጋዝን ጨምሮ ከተለያዩ የምዕራብና የምስራቅ ዓለም መንግስታት የጦር መሳሪያ በገፍ ይቀርብለትም ነበር። በጊዜው በአንድ ጣት አንጓዎች ከሚቆጠሩ አገራት በቀር ዓለም ከሳዳም ሁሴን ጎን ነበር እየቆመው። አሜሪካ፣ ሶቪየት ህብረት፣ የምዕራብና የምስራቅ አውሮፓ ሀገራት ወላ ቻይናም ጭምር የሳዳም ደጋፊዎች ነበሩ። ከሆርሙዝ የባህር ወሽመጥ ማዶ የሚገኙት የአረብ ነገስታት በቢሊዮን የሚቆጠሩ ዶላሮችን ለሳዳም ሁሴን ይረጩ ነበር የጦር መሳሪያ እንዲገዛበት። በዚያ ቀውጢ ጊዜ በተወሰነ ደረጃ ከኢራን ጎን የቆሙት በሙአመር ጋዳፊ ትመራ የነበረችው ሊቢያና በሃፊዝ አልአሳድ የምትመራው ሶሪያ ብቻ ነበሩ። ይሁንና ሁለቱም አገራት የሶቪየት ህብረት አጋር በመሆናቸው ኢራንን መርዳት ቢሹም እንኳን በሚፈልጉት መጠን ሊረዷት አልቻሉም ነበር። የዚህ ምክንያቱ የሁለቱ ሀገራት የጦር መሳሪያ ምንጭ የቀድሞዋ ሶቪየት ህብረት በመሆኗ ነው። ሙአመር ጋዳፊ ለኢራን 8 ስኬድ ሚሳኤሎችን አቀርበዋል። ከሚሳኤሎቹም ጋር የቴክኒክ ባለሙያዎችን ላኩ። ወዲያው ግን ጋዳፊ ኢራን ተስፋ የሌላት ሀገር ናት ብሎ በማሰብ የቴክኒክ ባለሙያዎች በአስቸኳይ ወደ አገራቸው እንዲመለሱ አዘዘ። ባለሙያዎቹ ሚሳኤሎቹን እዚያው ትተው ተመለሱ። ይህ በእንዲህ ሳለ ነው የወቅቱ የኢራን መሪ ሰይድ አያቶላ ሆሚኒ የ25 ዓመቱን ወጣት ሐሰን ቴህራኒ ሙአደሚን የአይአርጂሲ የሚሳኤል ዩኒት አዛዥ አሚር ሃጂ ዛይንን ደግሞ ምክትል አዛዥ አድርገው የሾሙት። እንደ አውሮፓውያን አቆጣጠር በጥቅምት ወር 1984 የሜካኒካል ኢንጂነሪንግ ምሩቅ የሆነው የ25 ዓመቱ ሐሰን ቴህራኒ ሙሃደም 10 አባላት ያሉት ቡድን በመምራት በሚሳኤል አጠቃቀም ላይ ያተኮረ ስልጠና ለመውሰድ ወደ ሶሪያ መዲና ደማስቆ ገባ። የሶሪያ የሚሳኤል መሐንዲሶች ለኢራናውያኑ ዝቅተኛ ግምት በመስጠት ስልጠናው 3 ዓመት ይወስዳል ሲሉ ለቡድኑ አባላት ተናገሩ። ነገር ግን የቡድኑ መሪ ሐሰን ቴህራኒ ሙሃደም በስልጠና ላይ ያን ያክል ጊዜ ለማሳለፍ ሀገራችን ያለችበት ሁኔታ አይፈቅድም፣ ሙሉ ጊዜያችንን ሰጥተን ስልጠናውን በ3 ወራት ውስጥ መጨረስ አለብን ሲል መለሰ። እንዳለውም የቡድኑ አባላት አንዳችን ፋታ በማይሰጥ ሁኔታ በሚሳኤል አሰራር ወይም ኦፕሬሽን ላይ ያተኮረውን ስልጠና በ3 ወራት አጠናቀው
አገራቸው በደል ተመለሱ። እነዚህ ሰልጣኞች ኢራን ከሊቢያ ያገኘቻቸውን 8 ሚሳኤሎች ጥቅም ላይ መዋል የሚያስችል ክህሎት ይዘው በመምጣታቸው ሚሳኤሎቹን ወደ ኢራቅ ለመተኮስ ዝግጅት ተጀመረ። በዚህ መሃል ግን ሐሰን ሙሃደም ከ8ቱ ሚሳኤሎች አንዱን ፈታተን አምሳያውን በአገር ውስጥ ለማምረት ጥቅም ላይ እንድናውለው ይፈቀድልን ሲል የኢራን ጦር አዛዦችን ጠየቀ። ተፈቀደለትም። እንደ አውሮፓውያን አቆጣጠር በመጋቢት 1985 በሙሃደም የተመራው የኢራን የመሐንዲሶች ቡድን የመጀመሪያውን ኢራን ሰራሽ ሚሳኤል ከርኩክ ውስጥ ወደሚገኘው የኢራቅ የነዳጅ ዘይት ማውጫ ለማስወንጨፍ ዝግጅት አደረገ። ሚሳኤሉ በተሳካ ሁኔታ ወደ ከርኩክ ተወነጨፈ። የኢራን እስላማዊ ሪፐብሊክ በትጉህና አገር ወዳድ ልጆቿ ቁርጠኛ ጥረት ለመጀመሪያ ጊዜ የሚሳኤል ቴክኖሎጂ ባለቤትም ሆነች። በአሁኑ ወቅት በእንዲህ መልኩ የጀመረው የኢራን የሚሳኤል ጉዞ አሁን የዓለማችን ትልቋ የሚሳኤል ባለቤት እንድትሆን አስችሏታል።